ቆያችሁ እንኳን ደህና መጣሽ እንኳን ደህና ቆያችሁ አናበለን ያቋረጥኩሽ ቀና ብያለሁ ብዬሽ ነው አለው እንዴ ማለት ትንሽ ስለ ህንድ ምናምን ጠይቋት አላፈቀችም ለምራኝ ያከርታሂ ነው ተምረሽ መጣሽ ከጥበቡም ከምኑም ከእይታውም ከአይኑም ብየንጣት እንዴ ነበር ቆንጆ ነበር በጣም አሪፍ ነበር ያው የመጀመሪያ እንግዲህ ህክምና አድርጌ መጥቻለሁ ሁለተኛ ይቀረኛል ጥሩ ነበር ደግመሽ ተጃለሽ ማለት አዎ እንዴ አንተ አጣቀም ደግሜ እንደምሄድ ምኑን ጓደኛው ነው ልጅ በደንብ አውራሽ የልቤ በእንድኛ እንዳልገባል እንኛም ተምረሻል ሰላም ሰላም ነው ነምስቴ ሲሳለሙ ነው ግን ባይ ዘ ወይ በጣም የምታምር ልጅ እንደዚህ ሲሳለሙ አይቻለው እንደዚህ እያልቻ ቴምፕል አላቸውና ሲያምር ደስ ይላል ለውጪ ሰው ያምራል የሆነ እነሱ አንገታቸውን እንቅስቃሴ አምጥተሽዋል አሪፍ አሁን በኋላ እንዴ ያልከው አሁን ማለት ነው አይደለም ነው አላቅም ቻ ይላሉ እኔ በቃ ስለነሱ በጣም ጥሩ ነገር ነው ማውራት ፈልግ ወድጃቸው ነው አይደስ ብዙ ሰው ላይክ ህንድ ምናምን ሲባል አሁን መድኃኒት ራሱ የህንድ ሲባል ይሄ አልፈልገውም ምናምን ይላል አሁን በተለይ ትንሽ አቅም ያለው ሰው የህንድ ነው ምናምን ተወጥባላል ፋርማሲ ላይ ወይም ደግሞ ራሱ ብዙ ፋርማሲ ብዙ ጊዜ ካየ የህንዱ ነው ያለው ይሆናል ምናምን ይሆናል ብራንድ አይሆንማ አብዛኛውን ጊዜ ሂሳቡ ራሱ 40 ብር ሺ ምናምን ነው አንዳንዴ ኮፒ ሃይ ኮፒ እንበለው እንደዛ አይነት ስለሚሆን ነው አብዛኛው ግን ላይክ በዛ መጠን እንትን የሚባሉ ናቸው የሚተቹ ናቸው honestly speaking እኔ አሁን እዛ የተረዳሁት ነገር ሰው ከምን ኤክስፒሪየንስ ተነስቶ እንደዛ እንደሚል አላውቅም ያየሁት ነገር ግን ዝም ብለን መናቅ እንደምንወድ ነው ይገባኝ ለምን ህክምናቸው እንዴት እንደደረሰ አይቼ ነው የመጣሁት በምን አይነት ፍጥነት በምን አይነት ፔንፉል ስቲችለስ በሆነ መንገድ ነው እንግዲህ እኔ ኢምፕላንት አድርጌ የመጣሁት አንድ ስፌት የለብኝም አንድ ምናምንና የሄዱበት ሌቭል ስታዩ በሁሉም ማለት በሁሉም ህክምና በጣም ብዙ ሰው የሚሄደው መቼም መድኃኒታቸውን እንዲ ብንልም ብናጥላላቸውም ስናያቸው የሆነ ዝቅ ማድረግ ምናምን ነገር ቢኖረንም at the end of the day ግን እነሱ ጋር ነው ይሄድን ያለነውና እኔ ያየው ያለሁት በጣም ብዙ የተማረ ሰው ያለበት በጣም ብዙ በተለይ ሜዲካል ላይ በጣም ብዙ አማራጭ ያለበት በቃ ብቻ ብዙ ኦፕሽን ያለበት ቦታ ነውና እንደምንለውም አይደለም እንግዲህ እኔ ሰክሰስፉል ነገር አድርጌ ነው የመጣው ደስ ይላል በጣም ምን ጠቅሽ ፈልጌ ነበር በዛ ላይ እኔ የሆነ ጊዜ ላይ እናቴን ሳስተማም የገጠመኝ ነገር ነበርና ያው ልክ የሆነ ከበድ ያለ ህመም ሲመጣ ወዲያውኑ ህንድ ሞክሩ ምናምን ይባላል ሐኪሞቹ ይሉሻል ጻፍልሽ ምናምንና ልክ ህንድ ሞክሩ ተብሎ የመጀመሪያው ኮንታክት እንደተሰጠኝ ኮንታክቱ በሆነ በ5 ደቂቃ ውስጥ ነው የጻፈልኝ በ5 ደቂቃ ኢሜል አረጋልኝ በ5 ደቂቃ ፓስፖርቷን በ5 ደቂቃ ይሄን ያልኩኝ በቃ የሆነ ቀኑን በሙሉ እንዲሁ ሲያራውጠኝ ነበር ያዋለውና ሪፈር የተደረግሽበት ሆስፒታል ሳይሆን መጀመሪያ ማን እንደሆነ አላቅም አዋራና በቃ የሆነ ቀጥ ብዬ ቀረው ምክንያቱም በነዛ ባለኝ ደቂቃ ውስጥ ያንን ነገር ሁሉ ማድረግ አልችልም የነበረው መጨረሻ ላይ እንደውም ተውነው ምክንያቱም የነበረው ኬዝ ተርሚናል ኬዝ ስለነበረ ህንድም ተሄዳ አሜሪካም ተሄደ መጨረሻ ላይ ተስፋ የለውም ሲባል እኔም ተኩት ግን በጣም ነበር የደነቀኝ በ5 ደቂቃ ውስጥ ይሄን ሁሉ ሰው እንዴት ያደርጋልና እንደው ያን ፕሮሰስ እንዴት አለፍሽው አንቺ ይሄን ሁሉ ማዋከቡ ምናምኑ ነው ወይስ ሰው ረድቶሽ አግዞሽና እንዴት ላውራላችሁ እያልኩ የነበርኩት እቺ ነውና በጣም ነው የታዘብኩት ያው የኔ ኬዝ እንደምታውቁት ኦሬዲ ወጥቷል ሰው ጋር ደርሷል ምናምንና በዛ አጋጣሚ ያው ስልኬም ተበተነው ስለነበረ በጣም ብዙ ሰው ይደውልልኝ ነበር በዛ አጋጣሚ በጣም በሚዘገነነኝ ሁኔታ ነው የሰው ፍቅር ያየሁት ግን ያው እሱኛውን ሳይሆን አሁን ሜን ነገሩ ይሄኛው ስለሆነ እዚህኛው ላይ እናውራ በጣም ብዙ ሰው ኮሙኒኬት ያደርገኝ ነበር ስፔሻሊ ሜዲካል ነገር ላይ ደግሞ ትራቭል ይሄ የሜዲካል ትራቭል የሚያደርጉ ሜዲካል ሄልዝ ትሪፕ ምናምን የሚባሉ ሄልዝ ቱሪስት ምናምን የሚባሉ ድርጅቶች አሉ እነሱ አሉና በጣም ነው የታዘብኩት አሁን ለምሳሌ እኔ ከመጀመሪያ ጀምሮ ሪፈር ተደረኩኝ ከዛ በኋላ የተወሰነ ሪሰርች አደርግ ሞከርኩ እኔ ስለሆንኩ ነው ይሄንን ያደረኩት አሁን ለማያደርጉት ለማይችሉት ሰዎች ደግሞ እናወራለን እኔ አደረኩኝ ምናምን ኢቭን ሪፈር የተደረኩበት ቦታ ኮንቪንስ ስላላደረገኝ እኔ ራሴን ሪሰርች ሰርቼ ራሴ ኮሙኒኬት አድርጌያቸው ኢሜል ካውሊኝ ኤቪደንሶች አይቼ ሪቪዎች አይቼ ዲሳይድ ያደረኩበት ቦታ መጨረሻ ላይ በጣም ፕሮዳክቲቭ ቦታ ነው እኔ ስለሆንኩ ይሄንን ስላደረኩኝ ነው ይሄንን ግን አሁን እነሱ ሲገቡበት በሰዓቱ በፍጹም ሂዩማኒቲ ያልተሰማው በጣም አድቫንቴጅ ይያዛል ማለት እንዴት አንቺ እዛ እንኳን እኔ ላይ እኔ በሰዓቱ በነበርኩበት ሁኔታ አይደለም ደልቶቴ ብር ኖሮት ለሚሄድ ሰው እንኳን በታመመ ሰው በዚህ ደረጃ አድቫንቴጅ ይያዛል ብዬ አላምንም ያወሩልሻል በነፃ ነው የሚመስለው ኮሜንት ስር ስታይ በነፃ ሊወስዱሽ ነው የሚመስለው በቃ አንቺ አስቦልሽ ምናምን ነው የሚመስለውና ኮሙኒኬት ታደርጊያቸው ግን ሁሉም
ያ ስራቸው ነው አምናለሁ የሰው የሰራበትን ማግኘት አለበት ግን ደግሞ በዚህ ደረጃ በሰው በሽታና በሰው ህመም ገንዘብ ሜክ ለማድረግ መሯሯጥ በጣም ነው የሚከብደው ይሄንን ያልኩበት እኔ ለምሳሌ በትንሹ ምሳሌ ልስጣችሁ በጣም ብዙ ድርጅቶች ናቸው ኮሚኒኬት ሲያደርጉኝ ነበር እስከሚያስጠላኝ ስልኬን እስከምዘጋ ድረስ ማለት ነው ግን አንድ ምሳሌ ልስጣችሁ እኔ እንደዚህ አወራኋቸው ጨረስኩኝ የተሰጠኝ ዋጋ ብያቸዋለሁ ማን ነው ዱባይ የተሰጠኝና ህንድ የተሰጠኝ ህንድ የሚባልበት ዋነኛ ሪዝን በፌር ፕራይስ እንትን ስለምታገኙ ነው ቀናሽ ነው በቃ ጥሩ ህክምና ታገኛለሽና ከነሱ ያገኘሁት ዋጋ አለ ኦሬዲ ጨርሼ እኔ ፓኬጂን ዋጋ አውቀዋለሁ በጣም ጥሩ ዋጋ ነው ያገኘሁት ከዛ ሌላ ሄልዝ ሪፕ በጣም በተደጋጋሚ ሊያወራ ይሞከረ በቃ ሜዲካል ትንሽ ላኪልኝ እኔ ደግሞ ኦሬዲ ስለቆየሁበት ነገሩን ሳስብ ምንም ስል ስለነበረ ለይኑ ገብቶኛል በቃ ነገር ይሆንና እድል ልሰጣቸው አልቻልኩም መጨረሻ ላይ ከዚህ ሲያቀታቸው ኢቭን ኬዝሽ ያንቺ ኬዝ ነው የሚለኝ ምን እንደታመምኩ ምን እንደሆንኩ እንኳን አያውቁትም ባንቺ ኬዝ ነው የሚልሽ በቃ የሚታየውን ነገር ብቻ ነው የሚያወራኝ ያለውና አይደል ዲቴል እንኳን አያውቁትም ሲያወሩሽ ከዚህ ሲያቀታቸው የህንድ ሴልስ ዋትስአፕ ላይ ኮሚኒኬት ያደርገኝ ጀመረ ማለት ነው አደንቃለሁ በዚህ ደረጃ ስራቸውን ኦርጋናይዝድ ሆኖ መስራታቸው በጣም አደንቃለሁ ከዛ ላከልኝ በጣም በሚያምር መንገድ የተሰራ ጊጉን እንደዚህ ሰርታውት ከዛ እንደዚህ ትደረጊያለሽ ከያንዳንዷ ነገር ላይ ከ500 እስከ $1000 ትርፍ የተያዘበት ማለት ነው ኮሚሽን መሆኑ ነው yes ፈርቅ እና እንዴት እንደዚህ ይደረጋል እነሱ ከሰጡኝ ዋጋ እኔ ምናልባት 1/4 ነው ታክሜበት የመጣሁት እነሱ የሰጡኝ ዋጋ በጣም ነው የሚያስቀው ማለት ያሉት የነበረው በጣም በቅናሽ እንደሚሰጡኝ በጣም በጥሩ ዋጋ እንደሚሰጡኝ ምናምን ነውና ጉዱም ማየት መጭስ ከመጨረሻ ማየት ስለፈለኩኝ እሺ ላከው አልኩትና ፕሮፖዛሉን ላከልኝ ማለት ነው ሳየው በፍጹም በቃ አይገናኝም ዋጋው የሰጡኝ ዋጋና ያትርፉ ይስሩ ስራ ይሄዱ ግን ከራስሽ ሰው ያው በተቸገረ ሰው ላይ ይሄኛው አይነ ነው በጣም ሬር ኬስ ስለሆነ ብዙ ነገር ይው ለትሪክም አይመችም ነገር ነው ኩላሊትና ልብ ላይ ግን የሚሰራው ስራ የሚባለው በጣም መጫወቻ ነው የሚያደርጓቸው ከዚህ የሚሄዱትን ሰዎች ነው የሚባለው ኦፍ ኮርስ ጥሩ አሉ ሰዎች መታገዝ አለባቸው ሁሉም ደግሞ አንብቦ ኮሚኒኬት አድርጎ ኢሜል አድርጎ ላይ ሄድ ይችላል አርጀንት ሊሆን ይችላል ቶሎ የሚጨርስለት ሰው ያስፈልጋል ስለዚህ እነዚህ ሰዎች ያስፈልጋሉ እነዚህ ኤጀንሲዎች ያስፈልጋሉ ግን ሲያስፈልጉ አትሊስት ንቅት ያለ የሚጠይቅ ሰው ነገር ያስፈልጋቸዋል ትንሽ የሚያስደነግጣቸው እዛ ስቴጂ ህንዶቹ ዋጋ እንትን ይሉሻል ይባላል አሁን ይሸውዱሻል ምናምን ይባላል አንድ ብር አልጨመረብኝም ከደረስኩ በኋላ ሆል ፕሮሰስ የሚፈልገውን የከፈልኩትና የነሱ ጨርሰሽ ነው ያ እዛ ነው መክፈል የጀመርኩት ግን ምንም የሆነብኝ ነገር የለም የነሱ አሁን የእርዛ ያሉ ሰዎች ብቻም ሳይሆን የኛ ከዚህ የሚወስዱሽ ሰዎችም በጣም አድቫንቴጅ ስለሚይዙ ነው እዛ ቦታ ላይ በተለይ ኩላሊት ላይ ምናምን የሚሰሩ ድርጅቶች በቃ በጣም በሚያሳፍር ሁኔታ ነው አድቫንቴጅ የሚያዘው የሚታመም ሰው ላይና አይ ዶንት ኖ በጣም መታየት ያለበት ኤራ አረዚ ያሉት ከዚህ ሰዎች ሄዱትን እኮ ነው እዚህ ሀገራችን ሰዎች ደግሞ ያልኩሽ ያኔ እንደዛ የገጠመኝ ጭራሽ ህንድም አይመስለኝም ከሌላ ሀገር ነገር ነውና ከየት እንደሆነ ራሱ አላውቅም የሚያዋራኝ በእንግሊዝኛ ነበር ምናምንና በቃ የሆነ በዛ ፍጥነት ያ ነገር መሆን አለበት የሚለኝ ፍጥነት የመጨረሻ ነው የሚያስጨንቀው አሁን ጤና ስለሆነ ሰው ቤቱንም ይሸጣል መኪናውንም ይሸጣል ምንም ነገር አድርጎ አደባባይም ወጥቶም ለምኖም ቢሆን ያደርጋል ያለን እና ትክክለኛውን ኢንፎርሜሽን የት ነው ማገኘው ያልሽ አሁን እኔ ራሴ ከወብየው በቃ ደንግጬ የቀረሁት የቱ ጋር ማንጋ ምናምን መነጋገር እንዳለብኝ ሁሉ ግራ እስኪገባኝ ድረስ ማለት ነው እና እንትን እኮ ነው አሁን በጣም ቀላል የሆኑ ኬዞች አሁን ለምሳሌ ለኤምባሲ ቪዛ አፕላይ ማድረግ ማንበብ ለሚችል ሰው ቋንቋው የሚረዳ ሰው ማንኛውም ሰው ይችላል ግን በቃ የትምህርት ቪዛ የስራ ቪዛን ሙላለን ምናምን ብለው በጣም ከፍተኛ ብር የሚጠይቁ ሰዎች አሉ ፓስፖርት ከህክምና ውጪ ነው ከህክምና ውጪ ትምህርት ላይ ሊሆን ይችላል በስራ መንቀሳቀስ ለሚፈልጉ ሰዎች በቃ ምንም ገንዘብ የማይጠይቅ ስራ ኦንላይን ቁጭ ብለሽ ምናልባት ረዘም ያሉ ፔጆችን ልትሞይ ትችያለሽ ቃለ መጠይቁንና ለዛ ሰርቪስ የሚጠይቁትን ክፍያ አስታስቢው አይመጣጠንም ዞሮ ምንድነው አሁን አንቺ ላይ እድለኛ ሆነሽ ማንበብ ስለቻልሽ መደወል ስለቻልሽ ገብሻላ ከዚህ በራስሽ አማራጭ ማግኘት ስለፈለግሽ እንጂ በጣም ብዙ ሰዎች ከእንደዚህ አይነት ጉዳይ ይልቅ ራሱ የሚታከሙበትን ገንዘብ ማግኘት በጣም ብዙ የሚያስጨንቃቸው ሰዎች አሉ አገኘን ሲሉ ግን እዚህ ጋር የሚያገኛቸው ደግሞ ኤጀንሲ በዚህ መንገድ ከተገኘ ብር ላይ ለማትረፍ መሞከር ግን ኢቭን መረዳቱ ራሱ ላይኖር ይችላል ነበር እንደዚህ እንደሚደረግ የሚያውቀው ሰው ምን ያህል ነው እንደዚህ አይነት ነገሮች አሁን ብዙ ጊዜ ሳዳመጥ ወይም ደግሞ በሜዲካል ለምሳሌ አሁን አዘንዶ ዘዴ የምንለው ነገር አለ ይሄ የመጨረሻው ዘመን ደርሷል ስንተኛው ሺ የምንለው እኔ በህክምናና በመንፈሳዊ ተቋማት ላይ
ሰዎች የሚያደርጓቸው ለምሳሌ አሁን ከታመመ ሰውዬ መድኃኒት ላይ 500 ብር ወይ 600 ብር የሚሸጥ መድኃኒትን ደብቃሽ 30-40 ሺህ ብር መሸጥ በጣም ከባድ ነው። ሌላ ቢዝነስ መስራት ይቻላል። በጣም ብዙ ሚያት አሁን ሰርግ አይደለም አንቺ የምትሄጂው ወይ ሀኒሙን አይደለም። ይሄ የሞራል ማጣት ነው። በጣም ዝቅጠት እንለዋለን። እሱም ብለህ ደግሞ አታስቢው። እንግዲህ እኛ 120-130 ሚሊዮን ህዝብ ነን አይደል? ከተማ ውስጥ ስለሆንሽ ነው የተማርሽ ስለሆንሽ እድሉ ስላለሽ ነው። ወይ ደግሞ ሻሃራ ዳርሽ አንቺ ነገሩ ከገጠር አሉ ይሄ ነገር ሀፕን የሚያደርግበት ምንም ወረቀቱ ይሁን ምናልባት 500 ሺህ ወይም 1 ሚሊዮን የሚፈጅ የነበሩ ሰዎች መሬትም ሸጠው ምን ብለው 2 ሚሊዮን የከፈሉ ይኖራሉ። ብዙ እንትንም ማንላቸው ከዛ ፕሮሰሱስ ራሱ ቪዛ ያስፈልግሻል፣ ፓስፖርትሽ ያስፈልግሻል። እነዚህ ነገሮች በቃ የሰው የደረሰበትን ክፋት ነው የምታየው። የሚያጋጥሙሽ ብዙ ነገሮች ይኖራሉ። ቅድም ስናወራ ነበርና ለምን ሰብአዊነታችን ለምን እንደምናጣ አይገባኝ። ዞሮ ዞሮ ብሩንም አገኘን ምንም ያ ያልኩ አምላክ ያ አማኝ ደግሞ እምነት ያለበት ሀገር ላይ እኔ እንዲያውም ከፓስፖርቱ ካነሳ አይቀር መሆን አለበት ብዬ የማስበው አንድ ሰው ታሞ ከሆስፒታል ብዙ ጊዜ ከቦርድ ይጻፋል። ከቦርድ ተጽፎለት ይሄ ሰው ሕክምና እርዳታ ያስፈልገዋል ከተባለ ኢቭን ፓስፖርት ምናምን ላይ ራሱ ቶሎ ቅድሚያ መስጠት ያለበት ጉዳይ መሆን ነበረበት ብዬ አምናለሁ። ለምሳሌ የእናቴን ፓስፖርት እንትን ለማለት ግዴታ እሷ ትምጣ ተብሎ መሄድ ራሱ ያቃታት ማለት ነው። እንደዚህ ደግፊያት ያንን እንኳን እያዩ ያን ያላራሩም እና በቃ ቆሜ ምንድነው እየሆነ ያለው እስክል ድረስ ነበር የደረስኩት። ከታመማ አንድ ሰው በቃ የሆነ ራሱን የቻለ ለታመሙ ሰዎች ይሄ አርጀንት ጉዳይ ላለባቸው ተብሎ መዘጋጀት መቻል አለበት ብዬ ነው የማስበው። ምን በቃ እንደ ዜጋ መብት ሊሆን ይገባል ብዬ ነው የማስበው። እኔ ምን ድረስ እንደማስብ ታውቂያለሽ? አሁን ኢቭን ቦርድ የሚባለው ነገር እንደ ሁሌ የሚሰራ ነገር አርጌ አልወስደውም። ማለት አንድ ሰው በግሉ ታክሞ ኦፍ ኮርስ መቼም ምን እንደሚኬድበት ሀገር ይወሰናል። ሄደሽ የምትቀሪባቸው የሚመስሉ ሀገሮች ምናምን ይሆናሉ። ግን እስቲ በግልሽ ታክመሽ እንደዚህ አይነት ኬዝ አለብሽ ተብለሽ ከዛ በኋላ ሪፈር ከተደረግሽ በኋላ እነዚህ አሁን ለምሳሌ ለሆኑ ነገሮች ኦፍ ኮርስ ቦርድ ምናምን ልትባይ ትችላለሽ። ለሆኑ ነገሮች ግን በጣም በቃ ማይነር ለሆኑ ነገሮች ቦርድ ማለት ግን አንደኛ ነገሩንም ያጓትቷል፣ አርጀንሲውንም አይረዱሽም። አሁን ይሄንን ምልሽ መሀል ላይ ከሚገቡበት ከኢሚግሬሽን በር ላይ ያለ በጣም አስቀያሚ ነገር ነው ያለው። ድርጅቱንም ላይወክል ይችላል ማለት ድርጅቱ ጋርም ሳይገባ ውጪ ባሉት ሰዎች ብቻ ወይም ደግሞ በሰዎች እንደ ኦርጋናይዜሽን ሳይሆን በሰዎች የሚደረጉት ነገሮች ሊትራሊ ሮንግ፣ በጣም ብዙ የተሳሳተ ነገር አለ። ሰው ከሌለሽ ወይ ደግሞ በቃ ቀልጠፍ ብለሽ ወይ ተናግረሽ ምንም እነሱም ከሰሙሽ ነው። ባንኮች ጋር አለ አሁን ዶላር ለማስፈቀድ እንትን ለማስፈቀድ ቦርድ ለምሳሌ ንግድ ባንክ ትሄጃለሽ አይደል? ከዛ ነው የሚሰጥሽ የመንግስት ሲሆን ቦርድ ይልሻል። የግል የታከመው ሰውዬ እዚህ ጋር አይደለም ማለት ነው። እዛ የምታስቀምጪው ገንዘብ ያንቺ አይደለም፣ ምንም አይደለም። በቃ ማለት በጣም ትንሽ ብር ነው የሚሰጥሽም። እሱንም ለመስጠት ግን ቦርድ ከሌለሽ ታዩ ነው በቃ የለሽም። ክሊር ለማድረግ ቦርድ ምንድን ነው ዲሳይድ ያደርጉላ። በመንግስት ሆስፒታል አሁን ለምሳሌ እኔ ሪፈር ተደረኩኝ አይደለ? ሶ ምኒልክ ትሄድና ተሰብስበው አይተው ኤግዛማይን ተደርጎ ምናምን ሆቢ አይደለም መታመም ማለት። እኔ ለምንድን ነው አይኔን ታመም ያለው ብዬ በግል ህክምና ማለት የሚታይ ነገር ነው። አንዳንድ ጊዜ የቦርድ ኮንፈርሜሽኑ ለምን መሰላችሁ ከህክምና ጋር ብቻ ሳይሆን አሁን ለምሳሌ የህክምና አርቲፊሻል ነገር ሰርተ ፌክ ዶክመንት ከሀገር ለመውጣት አሜሪካ ታከም ተብያለሁ ምናምን ብለህ እንዳታጭበረብራቸው እሱን ካልኩክ የሚጠይቁ ሀገሮች አሉ የሚጠይቁበት የቦርድ ኮንፈርሜሽን የሚፈልጉበት ለቪዛ ሰርቪስ ምናምን ሰውየው ነው ማለት ነው። አሁን ለምሳሌ አንድ ኦርጋናይዜሽን አሁን ስሙን ደጋግሞ መጥራት አስፈላጊ አይደለም። ያየሁት በዊልቸር ሰውየው በዊልቸር ቆሞ ሊሰሙት ፍቃደኛ አይደለም ማለት ኦልሬዲ ይዘውት መጥተዋል። የሚያግዙት ሰዎች የሚሰሩለት ሰውዬ ይዘውት መጥተዋል። ግን ማንም ፍቃደኛ አይደለም። ትራሽ ነው የሚያደርጓቸው። እነዚህ ስኮላር የደረሳቸው ልጆች ዴድላይን ላይ ደርሰው ማንም የሚሰማቸው ሰው የለም። ከዛ ሂጂ ኤምባሲዎች ጋር መቆም ብቻ ነው የሚጠበቅብሽ። በጠዋት ደርሰሽ ሌላ ምንም የምታደርጊው ነገር የለም። ወረፋ ማለት እዛ ጋር ያለ የሰፈር ካቦና እንትን ግን በቃ እንትን ይሉሻል የሆነ የሚያፋጥኑልሽ ምናምን ይሄ ነው ሳይሆን ስላይ ሌሎች ሰዎች ላይ ስላየው ነው። እንደውም ምንም አልሆንኩም። እንደውም ሰሞኑን ዜና እየሰሩበት ነበር። ምን በበር ላይ እንደዚህ በሚቆሙት ምናምን ምክንያት ምን ያህል ሰው እየተንገላታ እንደሆነ ገብሻለሁ። ውጭ በአንድ ቀን እናደርስልሃለን፣ በአንድ ሳምንት እናደርስልሃለን ይሉሻል።
ዶክመንት ይቀበሉሻል ወይ ዶክመንት ይሰጡሻል የሆነ ማጨናበሪያ ነገር ከዛ ግን ብርሽን መበላት ማለት ነው በቃ ይወስዱታል ደግሞ ደርሶልሽ እንኳን ቢሆን ችግር የለውም አይደል ምንም የተለየ የሚያደርጉልሽ ነገር የለም ስራ አድርገው የያዙት ፍቃድ ያላቸውን ሰዎች አይደለም ምን እያልኩ ያለሁት ይስሩ ስራ የሆነው ይስራ አድቫንቴጅ የሰው ችግር ላይ በተለይ ደግሞ በማይያዝ ስፔሻሊ ሜዲካል ነገር ላይ በተለይ ይሄ ይዘውሽ የሚሄዱ እዚህ የሚጨርሱልሽ ሰዎች ከምናምን ጋር የተያዘ መፍጠን ብቻ ከቴምፖ ጋር አድቫንቴጅ የሚይዝብሽ ሰው በጣም ይልንገራችሁ እንደዚህ አሁን ሀብትሽ አንተ ባልከው ማለት ነው በአንድ ልጅ ነበረችና ታማ መድኃኒት ይታዘዝላታል እና ኬዙ ሄፓታይተስ ነው ሶ የታዘዘላት መድኃኒት ይጠፋና መድኃኒቱን ስናፈላልግ በሰው ነው ማለት ላይክ ፋርማሲ ሲከሊን ጠይቀው ምናምን ተብለ መድኃኒቱን 6000 ብር ግዙት ተብሎ አገኘነው ከዛ በኋላ መድኃኒቱን ገዝተን ሰተን የመጀመሪያው ቀን ማታ ላይ ልጅቷ አረፈች ማለት ነው እና በቃ መድኃኒቱ ዝም ብሎ ቁጭ ከሚል ልጁ ጋር ደውለን ትንሽ ገንዘብ ቀንሶ የሻጩ ጋር ነች ሻጩ ጋር ደውለን ባክን ብሩን ለእናቷ ብንሰጣት ይጠቅማልና መድኃኒቱን መልሰ ገዛናል ነው ማለት 6000 ብር የገዛነው መድኃኒት 2000 ብር ለመግዛት ፈቃደኛ አይደለም መጀመሪያ ገብቷላ እና መድኃኒቶቹ ኢቨን ጭራሽ እንደዚህ ውድ አይደሉም በመንግስት መታው ማለት ነው በጣም ለጥቂት ፔሸንቶች የሚሰጡ መድኃኒቶች ናቸው ምናልባት ኤቲካሊ ልክ ላይሆን ይችል ይሆናል አንዴ ወጣን መድኃኒት በዛ መልክ ማድረጉ ምን መሰለሽ በቃ ይሄ አንቺ አቅሙ ኖረሽም አልኖረሽም የታመመብሽ ሰው እንዲድን ከመፈለግ ገብሻላ ወይም ደግሞ እንዳይሰቃይ አንዳንዴ እኮ እንዳልሽው ይነገርሻል ላይ ተስፋ የለውም የምትባይበት ኬዝ ላይ ስቃይ የሚቀንሱ መድኃኒቶች አሉ የታማሚ እና እነዚህ መድኃኒቶች ገብሻላ ምን በጣም ከፍተኛ ገንዘብ ጨምረሽ ትሸጫለሽ ምናምን ብቻ በጣም ብዙ ነገር እኔ አንዱም ምናልባት አንቺ ታስታውሽ ተስፋዬን ታውቂዋለሽ ቤቢ እኔና እሱ ያጋጠመን ነገር ነበረ ነው የሆነ አንድ ሆስፒታል አለ ባጠገቡ ባላልፍ ደስ የሚለኝ ጓደኛችን ስትሮክ ነው የመጣው ሶ አላወቅንም ማታ ነው ያደረው ሶ ጧት ወደ ሆስፒታል ሲኬድ ብር ማሳጃ ነው የጠየቅነው እና ብሩ ደግሞ በጣም ብዙ ብር ነው ሶ በዛ ሰዓት ተደራደሪ ከዛ ከሰጠን በኋላ ከሰዓት ላይ ግን ኦሬዲ እነሱ ያውቃሉ ምንም አይነት ነገር ምንም እንደሌለው ማለት ነው ስለዚህ 3 ቀን ሙሉ ብሩ ይቆጥራል አንድ ቀን ሲያድር ብሩ እየቀነሰ ዜሮ ሲገባ በቃ ወሰዱታል ኤቲካሊ ብዙ የሚነሱ ጉዳዮች ሊኖሩ ይችላሉ አንዳንድ ጊዜ አስቸጋሪ ሆነብኛል ህክምና ውስጥ ሆነ ስትመለከተው መሆን ያለበትን ነገር በዛ ሰዓት ማዳን ካለባቸው የሆስፒታሉን ሲስተም ተጠቅሞ ማዳን አለባቸው ብለን እንገምታለን አብዛኛውን ጊዜ ለኛ ምክንያታዊ መስሎ የማይታየን ነገር ሊሆን ይችላል እና እንዳልከው ብዙ ኤቲካል ኢሹ ታነሳ ትችላለህ ለምሳሌ አሁን እኔ ብዙ በሜዲሲን ያሉ ነገሮችን ደግፋለሁ አሁን ለምሳሌ እሱ መድኃኒት ለሌላ ዓለም መሸጡን ልክ ነው ብዬ ላስብ እችላለሁ ግን አንዴ እኔ ገጠመኝም እንደዚህ ያለ የግል ሆስፒታል ለረጅም ጊዜ እንደዚሁ እናቴን ሳስታመም ነውና 2 ወር ምናምን ተኝታለች እዛ ሆስፒታል ኦፍ ኮርስ በየጊዜው ብር ይጨምራል 2 ቀን በ3 ቀን እና በዛ ሰዓት መወጋት የነበረባት መድኃኒት ነበረ እና እንድትወጋ ስንወስዳት ነው ብር አለባችኋል ማለት እንደምንጨምር እናውቃለን ያ ችግር የለውም ይሄንን ወጋት እኛም ብሩን ይዘን እንመጣለን አለ እንግዲህ ተከታታይ 2 ወር ተኝታለች ኢማጂን ሶ ከዛ በዛ ሰዓት ላይ አያን ነው ጋማዱ ብሩ መከፈል አለበት ሴትዮዋ በዛ ሰዓት እንግዲህ ማተሮፍ ዴዘር ላይፍ ላይ ነች አለችው ያዋታል ያለችው እና ምን አለ እንዴ ይሄ እኮ ሜዲካል ኤቲክስ አይደለም የህክምና የመጀመሪያው ተግባር ምንድነው ሰው ማዳን ስለዚህ ለሰው ማዳን ሩጡ እኛን ከፍላለን ከየትም ደግሞ ደንበኞቻችሁን ታውቃላችሁ 2 ወር ሙሉ አብረናችሁ ነበርን ስለዚህ እኛን ከፍልን ብለን የምንሄድበት ምንም አይነት ኬዝ የለም ግን እንዴት እንደዚህ ይደረጋል ብለን ተካከራክረን ተጫጫሁን ለማንኛውም እኛም ከፈልን እሷም ተወጋች ነገር ያው ግን ቁጭ እየሳስበው እሷ እንዳለችው ህክምና ይሄ ህይወት የምታድንበት ስራ እኔ እንጃ ካንተሰጠህበት ገንዘብን ከፍ አድርገህ ከያዝከው በጣም ነው የሚከብደው በጣም አስቸጋሪ ነው ሁኔታ ደግሞ ተመሳሳይ ኤክስፒሪየንስ ልንገርሽ ያው ጥሩ ኤክስፒሪየንስ ስለነበረኝ ነው እንጂ ኦፍ ኮርስ እዛም በጣም ባድ ኤክስፒሪየንስ የነበራቸው ጥሩ ያልሆነ ነገር ፊል አድርገው የመጡ ሰዎች ይኖራሉ እኔ ግን ልክ ሰርጀሪ ነው ሌሎቹን ዴሊ ነው የምትከፍሉት ስትደረጉ ምናምንና ልክ ሰርጀሪ የምገባበት ቀን መጀመሪያ መክፈል ነበረብኝ የገባሁበት ቀን የዛን ቀን የገባሁበት ቀን እንትና የምሰራበት ቀን ነበረ ሰርጀሪው ማለት ነው ከዛ ካርዱ እምቢ አለ ሲሞከር አክቹሊ ካርዱ ሳይሆን እምቢ ያለው የነሱ ማሽን ሌላ የሚሰሩበት ቦታ ሌላ ብራንች ነበረና እዛ ሂጄ አልሰራም ማለት ሁለት የተሞከረ ከዛ ዶክተር እየጠበቀኝ ስለነበር ኦኬ በቃ ስትወጣ ትከፍለዋለች ተብሎ ወደ ሰርጀሪ ሩም ገባው ማለት ነው እዚህ አሁን ካንቺ ጋር እንትን እያልኩ እዚህ በገዛ እዚሁ ሆነሽ እኔ ማለት ያቆኝ ምንም ነገር የለኝምና
ተሰራው ከተሰራው በኋላ ሰውጣም አልሰራም ከማንትናቸው እምቢ አለ በቃ ለቼክአፕ ስትመጣ ተከፍለዋለች ተብሎ እንዲህ መሆን አለበት እያልኩኝ ሳይሆን አንዳንዴ አትሊስት እንደዚህ ሊሞት በተከባድ ሁኔታ ያላለ ሰው ቁጭ ብሎ ፕራዮሪቲው ለእንትኑ ቢሰጡት ይሄዳል ከዛ ውስጥ ካለ ሰው አንዱ ይከፍለዋል በቃ ምንም ገንዘብ ነው ምናልባት የትረስት ጉዳይ ይሆናል አንቺ ያው መክፈልሽ አይቀርም ማሽኑ ነው ቢያለው ብለን ይችላል ምናልባት እዚህ ትረስት ጉዳይ ሊሆን ይችላል የገጠማቸውን አላውቅም ግን እንዳልሽው ሄጃለሁ ኮሚሱ ወደ ሩሜ ሄጃለሁ ሌላ ቦታ እኮ ነው ማድረው ማለት ከነሱ ሆስፒታል ወጥቼ ሌላ ቦታ ነው ማድረው ግን ያኔ ትረስት አድርገሻል እንደምትከፍይ እሱ ነው የሚልሽ ማለት ቀድሞ ነገር ትሪትመንቱ ነው ብለዋል እና የሞትና የሽረት ጉዳይም አይደለም አሁን እኔ ጀስት እንትን ነው አንቺ ግን እዚህ ጋር ሰው እየሞተ ልምዳቸው ምን እንደሆነ አላውቅም እንግዲህ ሰዎች ይጠፉ ይሆን ሳይከፍሉ ምናምን አላውቅም ግን እንደዚህ ደግሞ ከባድ ነው እኔስ በየቦታው ያለው ነገር በጣም ነው የሚያሳዝነው እንዳልኳችሁ ነው በየተቋማቶቹ ያየሁት ነገር በጣም ደስ አይልም እነዚህም አሁን እኔ አሁን ኢቭን በማስታወቂያ እናሰራሽ ብለው አድቫንቴጅ የሚመስል ነገር የያዙብኝ ሰዎችም ነበሩ ከዛ ምን ላይ ደረሽ ምናምን ሲሉኝ እኔ ኦልሬዲ ጨርሻለሁ ኤቭሪቲንግ ጨርሻለሁ በራሴ ምናምን ጨርሻለሁ አልኩት ሶ ብሎግ እንድትሰሪልን ምናምንና ሰማው ክሊር ያልሆነ ላይን ነበረው ነገርየው እና እኔ በራሴ የገቡኝ ነገሮች ነበሩ ከዛ እኔ ግን ያላመንኩበትን ወይም ደግሞ እኔ የደበሩኝ ነገሮች አሉ ከበፊተኛው ከመጀመሪያው ከሌሎቹ ኤጀንቶች እነሱን ነገሮች አልልም ወይም እኔ እዚህ ቦታ ላይ ቁጭ ብዬ ሌላን ሰው ቺት አላደርግም ወርድ እንደዚህ ነው ያልኩት ሰው ለኤጀንቱ ሰውዬ እንዲያሰራ ይችላል ልክ ነሽ ምናምን አለኝ ግን እስቲ ለኔ ክሊር ያልሆኑ ነገሮች ነበሩ ኤኒዌይስ ሰዎች ነው ያው ማድረግ አለባቸው ብዬ ማስበው በተለይ ከዚህ ጋር በተያያዘ አይ ነው ማንም ሰው ማለት ላጠይቂ ትችያለሽ በዚህ ደረጃ ኮሙኒኬት ላታደርጊ ትችያለሽ በራስሽ ወይ ላጨርሽ ትችያለሽ ምናምን ግን አትሊስት ቤት ውስጥ የሆነ ሰው ይኖራል አይደል መጠየቅ የሚችል ማንበብ የሚችል ምናምን ያሉሽን ነገር ሁሉ መቀበል ትክክል ሆኖ ሳለ አንዳንዴ ጥያቄ የሚፈጥሩ ለምሳሌ እኔ በቃ በራስሽ መንገድ ሲገባሽ ሰውም እንደማያስፈልገኝ ገብቶኝ ነበረ በቃ ይሄ አብሮሽ የሚሄድም ሰው ሊያስፈልግሽ ይችላል እሱን እያልኩ ሳይሆን እንደ ሁኔታውና እንደ እንትኑ ግን ምናልባትም የሚያወጡትን ኢፈርት ግማሽ ሊሆን ይችላል የሚጠበቅባቸው እና የሚጠይቅ ሰው አብሯቸው ቢኖር ወይ ቤተሰብ የሩቅም የቤት ብቻ አንድ ዙሪያቸው ላይ ሰው ቢኖር ምናምን ጥሩ ነው ያ ብቻ ግን እንደ እንትን ነው በቃ ህክምና የሚያስፈልገው አገሩ ነው ገብሻለሁ ሆም ሲስተም ጥሩ ነው በእውነት ግን ያው ህክምና ላይ ብዙ የሚነሱ ቅሬታዎች አሉ እንደተባባል ነው ሌላው እንኳን ያው እንዳለች ጊዜ ይሰጣል ህክምና ላይ ያሉ ጉዳዮች ግን የህይወትና የሞት ጉዳይ ነው ሰው ደግሞ ከህይወትና ከዛ በላይ ምንም የለምና ብቻ እዛ ቦታ ላይ ያሉ ሰዎች በደንብ የተሰጡ የሚወዱት ስራቸውና ለመርዳት በጣም ሬዲ የሆኑ ቢሆኑ አበሻም እኮ ይላል ከፍትፍቱ ፊቱ ነው መጀመሪያ ይባላልና የላኩ ሐኪም ጋር ስትሄድ እዚህ ጋር አለው ብዬ ነበር ባለፈውና እሱን ሐኪም በጣም የምወደው ለምንድነው በጣም ትሁት ሐኪም ነው እንደዛ አይነት ትሁት ሐኪም ገጥሞኝ ያውቃል እና ለአንድ ለተመሳሳይ ኬዝ ኦልሞስት ወደ 6-7 ሐኪም አይቻለሁ እና እዛ ሐኪም ጋር ሲሄድ በጣም በሚገርም ሁኔታ ነው ያስተናገደኝና ለመጀመሪያ ጊዜ ይሄ ኬዝ ምን እንደሆነ አላቅም ነው ያለኝ እኔ አላቅም የሚል ሐኪም ገጥሞኝ ያውቅምና ይሄን ኬዝ እንደሆነ አላቅም ምንድነው የተባልሽው አለኝ እንዲህ ተብያለሁ ኦልሞስት ወደ 7-8 አመት ትሪትመንት የወሰድኩበት ነገር ነው ሁሉም ያልሰራ ማለት ነው ይሄ ሁሉ ልክ አይደለም አለኝ ልክ ለምን እንዳልሆነ መጽሐፍ አወጣና አስረዳኝ ማለት መረዳት እንደምችል ሲገባው መጽሐፍ ገልጾ ይሄ ቢሆን ይሄ ነበር ግን ኬዙ ምን እንደሆነ አላቅም ከዛ ሊሆን የሚችለው ግን እንደዚህ ነው ብሎ መጨረሻ ላይ መፍትሄ ያገኘው እሱ ጋር ነው እኔም እኮ ኦልሞስት ተመሳሳይ ነው ነገር ነው ያለኝ አየው ይሄንን በቃ መንስኤውን ብንፈልገው አናገኘውም ለምን እንደሆነ መድኃኒትም የለውም ስለዚህ ያለው ነገር በቃ በጊዜ ውስጥ ይሄ የቀላል ቤት ውስጥ የሚደረጉ ነገሮች ነገረኝ እንጂ ይሄ ከባድ ችግር አይደለም ምናምን ግን አንዳንድ አሁን የህክምና ቦታዎች ላይ ስትሄድ እንደ ግዴታ ለገቢም ስለሚያስፈልግ ማለት ነው ደም ምርመራ ላይ ያስፈልግ ይችላል ገብቷላ የተለያዩ የህክምና ትዕዛዞች ይታዘዛሉ ገባ ሶ አሁን ደግሞ እንደምታየው ነገሮች አፎርደብል አይደሉም እያንዳንዱ ነገር ዋጋ ጨምሯል ኤክስሬይ በለው ራጅ በለው በሲቲ ስካን ምናምን ብትታዘዝ ኤኒ ምርመራ ወጪ አለው እና ይሄ በትክክል ሰርቪሱን ሰጥቶ ገቢ ማግኘት በራሱ የሚያመጣው ነገር አለ ከዛ ውጪ ግን ማለት ነው በቃ የሰዎችን ችግር አድቫንቴጅ ባናራ እኔ እንደውም በዚህ አጋጣሚ ሁለት ነገር ማውራት ከተፈቀደልኝ አንድ ምን ልበል መሰለህ እኔ ዲዘርቭ አሁን ይሄ ህዝብ እኔ በጣም በዚህ በኔ ጉዳይ የተማርኩት ነገር ማለት እንዲህ ብዬ መጨረሻው አይነት ፍቅርም አይደለም ከሚጠበቀውም ከሚገባኝም በላይ በጣም የሚዘገንን ፍቅር አይቻለሁ ቅድም እንዳልኳችሁና እንደዚህ አይነት ልብ ያለው ህዝብ ዲዘርቭ አያደርግም ይሄንን ዲዘርቭ አያደርግም እንደዚህ መጭበርበር በዚህ ደረጃ ስራቸውን በትክክል የሚሰሩ በጣም ለሰው ትክክለኛ ሰርቪስ እየሰጡ ገቢያቸውን የሚያስገቡ ኤጀንቶች እንዳሉ ሁሉ ከዛ ውጪ ግን
በጣም የሰው ላይ ጥቅም የሚይዙ ይሄ የቆረቆረኝም እንደዛ ነው ማለት ለኔ እንደዚህ የቆመ ሰው ይሄ ሁሉ ነገር የሆነልኝን ሰው እንዲህ ሲደረግ ማየት ማውጣት አለብኝ መናገር አለብኝ ብዬ ስላመንኩኝ ነው በትክክል ማለት መናገር ስለፈለኩኝ ነው አሁን እያወራለሁት እና በፍጹም ዲዘርቭ አያደርግም ሰው እንደዚህ መደረግ ሲቀጥል ሲቹዌሽኑም አይፈቅድም አሁን የታመመ ሰው ላይ በዚህ ደረጃ እንደነገርኳችሁ ነው ስለጠየቁ ስላወቅኩ ነው እንጂ ግማሽ ኦልሞስት 3/4ኛውን ወደ ራሳቸው ሊወስድ በሚመስል መልኩ ላላስፈላጊ ወጪዎች 30 ምናምን ቀን አሉኝ እኔ 2 ሳምንት ራሱ የፈጀሁት እንትኑ ነው ይሄ የሆነች ማይነር በሆነ ነገር ነው እንጂ በጣም ባጭሩ ማለቅ ይችላል ነበር የቆረጥኩበት ቀን ረጅም ስለሆነ ነው እንደዛ የቆየሁት እንጂ በትንሽ ጊዜ የሚያልቀውን ወደ ረጅም ቀን መግፋት ምናምን ማድረግ ይሄ በቃ በተለያየ መንገድ ጥቅሞቹን ወደ ራሴ መቀየር ነገር ሰባዊም አይደለም ሰውም ዲዘርቭ አያደርግም ደግሞ ይሄን ህዝብ ደግሞ እንደዛ ሲደረግ ማየት አልፈልግም ምክንያቱም በጣም ለኔ የመጀመሪያ አይቻለሁ ኤኒዌይስ ብቻና በዛ አጋጣሚ እንግዲህ በጣም ነው ማመሰግነው ሁሉንም ሰው እና በዚህ አጋጣሚ በጣም ብዙ ሐኪሞች በተለይ ክፍለ ሀገር ላይ የሚሰሩ ሐኪሞች የደሞዛቸውን ኦልሞስት ግማሽ ለሌሎች መድኃኒት በመግዛት የሚያሳልፉ አውቃለሁኝና ምክንያቱም አብዛኛውን ጊዜ ህክምናውን የማይችሉ መድኃኒት የማይችሉ ሲመጡባቸው ከራሳቸው ነው በቃ ሁሉ ጊዜ የሚከፍሉትና እንዳልከው በጣም ብዙ ጥሩ ልብ ያላቸው ሐኪሞች አሉ ራሱ ህክምናውን ወደውት ከገቡ አይደለም ሙያቸውን ገንዘባቸውን ሁሉ አውጥተው የሚፈልገውን ነገር የሚያደርጉ በጣም ብዙዎች ናቸው እነሱን በጣም አመስገንም ይገባናል ብዙ ጊዜ እንደ ግለሰብ አሁን ለምሳሌ እንደ ግለሰብ ችግር ያለ አይመስለኝም ግን በሲስተም ደረጃ ሲሆን ብዬ የማስበው ነገር እንደታቀሽ በጣም ውስን አቅም ያለው ሆስፒታል በጣም ውስን አልጋ በጣም ውስን አገልግሎት መስጠት የምትችልባቸው ኢኩዊፕመንቶች ከዛ ጥቂት ዶክተሮች ይሆንና ከሰው አቅም በላይ ይሆናል ገብቷል አይደል እንቅልፋቸው በጣም የሚሰሩ ሰዎች አሉ ላይክ እንደ ግለሰብ ስታያቸው ከአቅማቸው በላይ የሚሰጡ ሰዎች አሉ ግን ሲስተም ሲሆን ማለት ነው አንድ ሰው ገብቷል በቂ ነርስ ከሌለ በቂ መድኃኒት ከሌለ በቂ መመርመሪያ ነገሮች ከሌሉ ሰው መጉላላቱ አይቀርም ገብቷል በስተመጨረሻ አንድ ነገር መናገር ፈልጋለሁ እኔ በዚህ አመት በጣም ምርጥ የሥራ ባልደረባ ጓደኛ ያገኘው ቲጂ ነው ወይኔ ኦቨርሉክል መጣይ ነው ችግር በረከት ይዞ ይመጣል የሄድሽበት መንገድ አለ ጠንካራ ሴት ነሽ ብዙ ጊዜ እኛ አፕሪሼት አንደራረግም እና ስላወኩሽ በህይወቴ ስለመጣሽ በጣም ነው ኤክስፔንሲቭ ነው ባይ ከዚህ በኋላ ባይቶ ተቀላሉ አላለቅስም ስለዚህ በጣም ኮርተንብሻል ለብሶ መማሪያ ትሆኛለሽና ሰዎች ነው አሁን እኔ ጓደኛ እንዴት ናት ምናምን ሲሉኝ ስላንቺ ሰዎች ፖዚቲቭ ነው ሲያወሩ እንደውም ነገሩ ከሆነ በኋላ ከስራ በኋላ የሚጠይቁ ሰዎች ምናምን ሳይ ከዛ የሄድሽበትን መንገድ ስለምናውቅ ለብዙ ሰዎች ምሳሌ ትሆኛለሽ ወድሻለሁ እኔ ወዳችኋለሁ እኔ በጣም ከፍዬ ወዳታስብስ እንዳታስለቅሱኝ